ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ 11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ኬሚካል ቦንዲንግ ላይ 2.5 ላይ ያለው ኬሚካል ቦንዲንግ ቲዮሪስ ፓርት 2 ዲስከስ የምናደርገው ነው። ፓርት 1 ከዚህ በፊት ዲስከስ ለማድረግ ሞክረናል። ስለ ቪቢ አውርተን ነበር። ስለ ቪቢ ስናወራ ሉዊስ እና ቫለንስ ኤሌክትሮን ፔር ሪፐልሽን ላይ ያለውን ሊሚቴሽን በተወሰነ መልኩ የቀረፈልን ቲዮሪ ነው ብለናል። ዛሬም ፓርት 2 ዲስከስ ማድረግ እንቀጥላለን። ዲስከሽናችን ከመጀመራችን በፊት ግን www.lucyBridgeacademy.com አልጎበኙትም እንደማትሉኝ ተስፋ አረጋለሁ። ይሄ ዌብሳይት ድንቅ ዌብሳይት ነው። እናንተን ለመጥቀም ለማገዝ የተዘጋጀ ዌብሳይት ነው። ከዚህ ዌብሳይት ብዙ ነገር ታተርፋላችሁና እንድትጠቀሙ የጋበዝኩ። ሐሳብ አስተያየት አላችሁ፣ ይሄን ጨምሩ፣ ይሄን ቀንሱ፣ ይሄ ነገር ቢኖር ያ ነገር ባይኖር የምትሉት ነገር ካለ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ እናንተን እየጠበቀ ነው። ሐሳብ አስተያየቶቻችሁን ስጡን። እኛም እናንተን ለማገዝ ከእናንተ ጋር የበለጠ ውጤታማ ለመሆን እንጥራለን። ስለዚህ ቴሌግራም ቻናላችን ላይ የእናንተን አስተያየት በጉጉት እየጠበቅን ነው። ወደ ዛሬው ዲስከሽናችን ደግሞ እንግባ። ኦኬ፣ ስለዚህ ኬሚካል ቦንዲንግ ቲዮሪስ ፓርቱን ዲፋይን ለማድረግ እንሞክራለን። ኦኬ፣ በፓርቱ ላይ ዲስከስ ማድረግ የምንጀምረው ስለ ሃይብሪዳይዜሽን በማውራት ነው። ኢንትሮዳክሽን ቱ ሃይብሪዳይዜሽን ሚለውን ምን አይነት ሐሳብ ነው ያለው፣ ሃይብሪዳይዜሽን ውስጥ ያለው ኮንሰፕት ምንድነው የሚለውን ዲፋይን ከማድረግ እንጀምራለን። ሃይብሪዳይዜሽን is explain the formation of covalent bond and the molecular structure especially the bond angle ምን ይለናል? ሃይብሪድ ለምሳሌ ሃይብሪድ መኪና ብዙ ጊዜ አሁን በመኪናዎች ሃይብሪድ የሚባሉ መኪኖች አሉ አይደለ? በኤሌክትሪካልም በነዳጅ የሚሰሩ መኪኖች አሉ። እነሱ ትንሽ ዋጋቸው ይወደዳል። ምክንያቱም ሁለቱንም የኤሌክትሪካልም በቻርጅ የሚሰራልናል፣ ካልፈለግን ደግሞ ወይም ቻርጅ ልናገኝበት ማንችልበት በጣም ወደ ክፍለ ሀገር ምናምን የምንሄድበት አካባቢ ከሆነ ደግሞ በምን እንሄዳለን? በነዳጅ ይሰራልናል ማለት። ሃይብሪድ ማለት ምን ማለት ነው? ድቅል ማለት ነው። ሁለት ነገሮች አንድ ላይ ሆኖ ተዳቅለው የሚፈጥሩ ነገር ነው። ስለዚህ ሃይብሪዳይዜሽንም ያ ሐሳብ ነው። ኤክስፕላን the formation of covalent bond ምንድነው የሚያደርግልን? ይሄ the formation of covalent bondን ኤክስፕላን ያደርግልናል። and the molecular structure covalent bondን ምን ያደርግልናል? ኮቫለንት ቦንድ እንዴት ፎርም እንዳደረጉ ይነግረናል። ከዛ ባሻገር ደግሞ ሞለኪውላር ስትራክቸራቸውስ ምን ይመስላል የሚለውንም ይነግረናል። ስፔሻሊ ደግሞ ቦንድ አንግላቸውን በሰፊ ዲስከስ ያደርግልናል። ስለዚህ ይሄ ቦንድ አንግል በዚህ መካከል ያለ የቦንድ አንግል ይሄ ነው ብሎ ዲፋይን ያደርግልናል ማለት ነው። ይሄ አንዱ ጥቅሙ ነው። ለምሳሌ ካርበን ታይፒካሊ ሚቴን የሚባለው ጋዝ እንደዚህ አይነት ቦንድ ነው ያለው። እንደዚህ አይነት ቦንድ ነው ያለው። ስለዚህ በእነዚህ በመካከል ያለውን ቦንድ ይነግረናል ማለት ነው። የቦንድ አንግሉን ምን አይነት አንግል እንዳለ ይነግረናል። ስለዚህ እንዴት ፎርም እንዳደረገ በሃይብሪዳይዜሽን ማወቅ እንችላለን ማለት ነው። ሃይብሪዳይዜሽን ኢንቮልቪንግ ቅድም እንዳልኳችሁ ሃይብሪድ ያልኳችሁ ነገር ሃይብሪዳይዜሽን የሚባል ሐሳብ ከመጣ it is mixing, it contains the concept of mixing ማለት የሚክሲንግን ኮንሰፕት የያዘ ነው ማለት ነው። ኢንቮልቭ ሚክሲንግ ኦፍ አቶሚክ ኦርቢታል ምንድነው ሚክስ የሚያደርገው? የአቶሚክ ኦርቢታሎች ምን ያደርጋል? ሚክስ ይቀላቅላል፣ አንድ ላይ ያደርጋል ማለት ነው። ቱ ክሬት ምን ለማድረግ? ቱ ክሬት ሃይብሪድ ኒው ኦርቢት ለመፍጠር አዲስ የሆነ ሃይብሪድ የሆነ ኒው ኦርቢት ለመፍጠር ምን ያደርጋል? ሁለት ወይም ሶስት ቦንዶች አቶሚክ ኦርቢት ምን ያደርጋል? ኦቨርላፕ ያደርጋል፣ ሚክስ ያደርጋል ማለት ነው። that's why we call it hybridization ያልንበት በዚህ ምክንያት ነው። when equivalent with equivalent energy ከዛ በኋላ ሃይብሪድ ካደረጉ በኋላ ሃይድሮጅን እና ክሎሪን ሃይብሪድ አድርገው ፎርም ካደረጉ በኋላ ምንድነው ያላቸው ኤነርጂ? እንደ ሃይድሮጅን ይሄን እንደዚህ አይነት ኤነርጂ አለው፣ ክሎሪን እንደዚህ አይነት ኤነርጂ አለው አይደለም? ሃይድሮክሎሪክ እንደዚህ አይነት ኤነርጂ አለው ነው የምንለው። ምክንያቱም ሃይድሮጅን እና ክሎሪን ከዛ በኋላ ኢኩቫለንት የሆነ ኢነርጂ ነው ያላቸው። ስለዚህ የሚገለጹት በሃይድሮክሎሪክ አሲድ ውስጥ እንደዚህ አይነት ኢነርጂ አለ ብለን ነው ማለት ነው። ኤንድ ሼፓቸውም የሆነ ሃይድሮጅን ብቻ የነበረው ወይም ክሎሪን ብቻ የነበረው ሃይድሮጅን እንደዚህ ነው ክሎሪን እንደዚህ ነው ከማለት ወጥተን ሃይድሮጅን ክሎራይድ እንደዚህ አይነት ሼፕ አለው ወደ ማለት እንሻገራለን ማለት ነው። with help explain the molecular geometry explain ያደርግልናል። ምክንያቱም አንግላቸው ምን ያህል በሁለቱ ቦንዶች መካከል ያለው አንግል ምን ያህል እንደሆነ በቀላሉ ካወቅን ሲምፕሊ ምን አይነት ጂኦሜትሪክ ሞለኪውላር ጂኦሜትሪ እንዳለው ኤክስፕላን ለማድረግ ይረዳናል ማለት ነው። ኦኬ፣ ለምሳሌ ሚቴን ብንወስድ ካርበን እዚህ ጋር ለማሳየት እንሞክር። ካርበን እንደምታውቁት 4 ኤሌክትሮን ቫለንስ ኤሌክትሮን ላይ ያለው ወይም ጠቅላላ 6 ኤሌክትሮን ያለው። ስለዚህ
6 ኤሌክትሮን ስንወስድ 1s2 አለ 2 ኤሌክትሮን አንድ ኦርቢት ላይ 2 ኤሌክትሮን የሚይዙ ከ1s 2s2 2px 2py 2pz ካደረግን በኋላ ስንት ነው 1 2 3 4 5 6 ኤሌክትሮን ኖሮ አስቀመጥን። እንደዚህ ካስቀመጥን በኋላ 4 ሃይድሮጅን ናቸው። ሃይድሮጅን ደግሞ 1s ነው ያላቸው። ቅድም እንዳልነው ሃይድሮጅን ማለት አንድ ኤሌክትሮን ብቻ ነው ያለው አይደለ? 1s ከዚህ ጋር ኦቨርላፕ ያደርጋል አንዱ ሃይድሮጅን፣ ሁለተኛው ሃይድሮጅን ከዚህ ጋር ኦቨርላፕ ያደርጋል፣ 2/3ኛው ከዚህ ጋር ኦቨርላፕ፣ አራተኛው ደግሞ ከpz ጋር በ2 ኦርቢት ላይ ያለውን ኦቨርላፕ ያደርጋል። ስለዚህ ሃይብሪድ የሆኑት ኦርቢቶች ማን ናቸው? አንድ ኤስ አይደለ? አንድ ኤስ እቺኛዋ ኤስ አንዷ፣ ከዛም ፒ ደግሞ 3p አይደለ? ፒ ምን እናደርጋለን? ኪዩብ እናደርጋለን። ኤስ ግን ስንት ናት? አንድ ናት። ስለዚህ 3p ሃይብሪድ ኦርቢት ይባላል ማለት ነው። ለዚህ ነው 3p ሃይብሪድ ኦርቢት የሚባለው። ምን ተደረጉ? 2s ላይ የአንድ የካርበን ኤሌክትሮን እና የአንድ ሃይድሮጅን ኤሌክትሮን ምን አደረጉ? ሚክስ አደረጉ ቦንዱ ላይ እዚህ ኦርቢት ላይ። እንደገና እዚህኛው ኦርቢትስ ላይ የአንድ የካርበን አንዷ ኤሌክትሮን ፒ ላይ የምትገኘው ኤሌክትሮን ፒኤክስ ላይ የምትገኘው ኤሌክትሮን ከማጋ ሚክስ አደረገች ከሌላ ሃይድሮጅን ጋር። ፒዋይ ላይ ያለችው ከሌላ ሃይድሮጅን ጋር፣ ፒዜድም ጋር ያለችው ከሌላኛው ሃይድሮጅን ጋር ምን አድርጉ? ሚክስ አድርገው ኦርቢት ፈጠሩ። ስለዚህ ኦርቢቱ ስሙ ማን ይባላል? sp3 ወይም sp3 ሃይብሪድ ኦርቢት ተብሎ ይጠራል ማለት ነው። ዲስ ኦርቢት አር ዳይሬክትድ towards the corner tetrahedral create 109.5 ቦንድ አንግል። ቦንድ አንግሉ ስንት ነው? 109 የሆነ ቦንድ አንግል ይኖረዋል ማለት ነው አይደለ? ቅድም እዚህ ጋር ያየነው ቦንድ አንግላቸው 109.5 ይሆናል ማለት ነው። ቦንድ አንግላቸው እንደዛ ይሆናል። ኦኬ what is the bond angle in methane? እንዳልኳችሁ ሚቴን 109.5 ነው። በቦንድ አንግሎቹ መካከል ያለው 9.5 ነው። ስሙ ምን ይባላል? sp3 ሃይብሪዳይዜሽን ይባላል። ሃይብሪድ የሆኑት ወይም የተቀላቀሉት አንድ s እና 3p ነው። የካርበን አንድ s እና 3pዎች ከማጋ ከተለያዩ ሃይድሮጅን ጋር ምን አድርገዋል? ከተለያዩ ሃይድሮጅን አንድ ኤሌክትሮን ጋር ምን አድርገዋል? ኦርቢት ጋር ምን አድርገዋል? ሚክስ ስላደረጉ ማለት ነው። እሺ sp2 ሃይብሪዳይዜሽን ደግሞ sp2 ወይም sp ስኩዌር እንበለው ሃይብሪዳይዜሽን ኢንቮልቭ ሚክስ 1 s ኦርቢት እና 2 p ኦርቢታል ሪዛልት sp2 ወይም sp ስኩዌር ሃይብሪዳይዜሽን ኦርቢት ይፈጥራል። ዲስ ኦርቢት አር ኦሪየንትድ ትሪያጎናል ፕላናር ስትራክቸር ነው ወይም ሞለኪላር ጂኦሜትሪ ትሪያጎናል ፕላናር ስትራክቸር ነው የሚኖረው ወይም ሼፕ ነው የሚኖረው ዊዝ 120 ዲግሪ ሴንቲግሬድ ማለት ነው። እዚህ ጋር ብዙ ኤግዛምፕል ለምሳሌ ቦሮን ፍሎራይድ እንደምታውቁት ቦሮን ፍሎራይድ እንደዚህ አይነት ትሪያጎናል ፕላናር ነው። በእንደዚህ አንግል መካከል ያለው 120 ነው፣ በዚህም ጋር ያለው 120 ነው ማለት ነው። እንደዚህ አይነት ስትራክቸር ይኖራቸዋል። 120 የሆነ ቦንዳቸው መካከል ያለው ቦንድ አንግሉ 120 ይሆናል ማለት ነው። ይሄኛው ትሪያጎናል ፕላናር የሚባል ጂኦሜትሪ ብለን ሼፑ እንደዚህ አይነት ሼፕ ይመጣለታል ማለት ነው። ስለዚህ ይሄ ቦሮን ክሎራይድም እኛ ቦሮን ፍሎራይድ ነው ያደረግነው። ቦሮን ክሎራይድም እንደዛ ነው አይደለ? እንደዚህ ክሎሪን ይሆናል። ከዛም በኋላ አንግላቸው መካከል ያለው 120 ነው። 120 ነው አንግላቸው በመሃላቸው ያለው የአንግል ምንድነው 120 ይሆናል ማለት ነው። ስለዚህ ምን አደረገ? አንግሉን ነገረን ማለት በመሃላቸው ያለውን አንግል ነገረን ማለት ጂኦሜትሪ ምን ያህል እንደሆነ በቀላሉ አንደርስታንድ እያለ ለክተን በዚህና አሁን የኔ 9 ይመስላል ብናጠጋገውና እንደዚህ ገፋ ብናደርገው 120 እስኪመጣ ድረስ ገፋ ብናደርገው በአንግሎቹ መካከል ያለው 120 መሆኑን አንደርስታንድ እናደርጋለን። ስለዚህ በስነ ስርዓት አንግሉን ለክተን ይሄና እንደዚህ አይነት ጂኦሜትሪ የሞለኪውላር ጂኦሜትሪ ነው ያለው ብለን ዲፋይን ማድረግ እንችላለን ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።